አሰልጣኝ ያዋረዳችሁኝ አላህ ያዋረዳችሁ ምድረ ወራዳ ኦማር ቤራዳ አንጭላዳ ተጫዋች አታስፈርምና እለጥልጣለሁ ካሪክ አትቀምር ምን አባ ነው ስራ እና ቴሌማንስና ሳንቶስን ቀምራ ምርጥ አድርግ እዛ ጋር ምድረ ጭላዳ ተጫዋች በኤክስ ያዋረዳችሁኝ ትላንት ተናግሬ ነበር ይሄ ነው በነገራችን ላይ ፕሪዝም እዛ 15 ፈላ ገብቶ ድጋሚ ማላየው አመቱን ሙሉ ስለነሱ ውጤት አያገባኝም ምድረ ጭላዳ ማት ተጠያቂ ነው ለማለት ዩናይትድ ተሸንፏል 4-2 ያው ወዳጅነት ነው ምንም አይመጣም ግን ማለት ነው ዳሎን ይዘን ሉክሾን ይዘን ቀጣይ አመት ምንም ዋንጫ የማይታሰብ የዛሬው ድንዝዝ ቅርዝዝ ያለ ጨዋታ ብሩኖ ፔናልቲ ሳተ ኖርማል ነው ግን አሁንም ምነግራችሁ ዳሎንና ሉክሾን ይዘን ምንም አይነት ዋንጫ እናነሳ ስለ ዝውውር ከወራን ደግሞ ማለት ነው ካርሎስ ባሌባ ሸዋሸዋ ነው ባሌባ የምትሉ ሰዎች ምንድነው ይሄ ምን የእምባ መክፈቻ ነው ወይስ ምንድነው ፕሪሲዝ ተለማመድ እያላችሁኝ እንዳይሆን ምንድነው ወይ የሴቶች ጥቃት ይቁም አልተባለም እንዴ እና ምንድነው ይሄ አደባባይ ላይ ግንብ ጥብስነሽ ግልብጥነሽ ምንድነሽ ምን ያልተሰጠኝ አሰጣጣለ የት ነበራችሁ ዛሬ የማንቸስተር ነው እንዳትሉ ይሄ ማንቸስተር ዩናይትድ ነው ብሎ ማለት ያሳምነኝ እንዳይከራከር ይሄ ማዶላ አረተው ይቻላል አስችሎሽ እኔ ላይ 4 ጎል ያገባሽ አረ እንደው በፈጠራችሁ ለብሩኖ ዱዓ ያስፈልጓል እንደው አረ ምን ነክቶት ነው የሰውዬ ምንድነው እየሆነ ያለው እንዴ ብሩኖ ጉማሬው መጣ ሲባል ብሩኖ ፈርናንዴዝ እንደዚህ ይሆናል አሞሪም ግን ተበቀለን አቤት ይመቸው የወዳጅነት ጨዋታ ስለሆነ እንጂ እኛኮ ዋንጫ ስለሌለው ነው ሲጀመር ዛሬ እንደዚህ የተጫወት ነው እንጂ ዋንጫ ቢሆን እናሸንፍ ነበር የታወቀ ነው የማንቼ ደጋፊ ግን አማነሻ በቃውን ቅዝቃዜ ነው ግባና ለጥበል ምን ጀማ ይወዳ አሞሪም ማለት ነው የወዳጅነት ብሎ ትርፍዬ ጠራት ወቅቱ አለቀቃትም ምን አይነት ባክ እንደሰራባት ረጋገጠሽ እኮ በቃ ይሄው አሁን አየሽዋ ምልክቷን ሲምፕተሟን አየሻት አይደል ወጋ መደረግ ነው በቃ ገና ፕሪሚየር ሊግ ሊጀምር ነው ሲባል የትርፍ ተጫዋቾች ቆላቸው ብናለ ታውቃል ሊጀምር ነው እንዴ የወዳጅነቱ ቢቀጥልልን ይሻላል የሚል አሁን ፊርማ ሊያሰባስቡ ሊሄዱ ነው አሉ ገብቷል አይደል ፕሪሚየር ሊጉ ሲሪየስ ነገር አይመቻቸውም የወዳጅነት ምናምን ነበር የሚመቻቸው አይዞን በቃ አንተ 4-2 ጥሩ ነው እኔ ተመችቶኛል በጣም አሪፍ ነው ቡድናችሁ ዋንጫት የሚያስታውቃል በተለይ ማር ሜዳችሁ እንዴት ጥሩ ነው እንዴት ሸበላ ነው መሰላችሁ የምሬን ነው የምላችሁ በእውነት ከተፎካካሪ ቡድኖች ቀምታችሁ ዋንጫ ለማሳካት ፕሪሚየር ሊጉን የሚያስችላችሁ ሚድፊልዳችሁ እንደሆነ ነው ዛሬ ተረዳሁት እና አይዞን በቃ አሞሪም ግን ይችላል ማን ገረፈሽ እኮ ጠርጥማ ገራረፈሽ እንዴ ምንድነው ማይኖና ራሽፎርድ ናቸው የሚበቀሉት ብላችሁ አልነገራችሁም እንዴ ወጪ ምንድነው ራሱ አሞሪም ጠርቶ ይበቀላችሁ ወይኔ ሲጀመር ማለት ሩበን አሞሪም ማንቼ ቤት ውስጥ ሆነ ከማንቼ ወጥቶም የማንቸስተር መድኃኒት ነው አረ በስመ አብ እናንተ እንደዚህ ሰክሳችሁ ያልተሰራ የለ ደመላሽ ምናምን ብላችሁ ወይ ማንቼ 4-2 ጥሩ ዝግጅት ነው ለፕሪሚየር ሊጉ የመጨረሻ የፍሬንድሊ ጨዋታችሁ በጣም ጥሩ ዝግጅት ነው ቀጣይ ሳምንት በደንብ ነቃ ደንገጥ ብለሽ ከጭ ብራንዷ ማንቼ በሩበን አሞሪሙ ኤሲ ሚላን 4-2 ተገረፈች ነው ምላ አባቴ ፕሪሲዝም ቢሆንም በጣም ሙድ የሚያስይዝ ነገር ስለሆነ ሙድ ይዤብሽ ነው ቁም ነገር የምናወራው እንጂ ዘለን ወደ ቁም ነገር ማንገባም ተረዳሽኝ አይደለ ማይክል ካሪክ አሞሪም እንደሚበልጠው ያሳየበት ጨዋታማ ተረዳኝ አይደለ ማይክል ካሪክን አሞሪም ይበልጠዋል ምክንያቱም ስኳዳችሁ አይገናኝ ምናችሁ ኤሲ ሚላን የወደቀ ክለብ ነው ገባ አይደለ ግን ከማን ዩናይትድ ጋር ሲሆን ፕራይም አሞሪም ከቻለና 4 ማን አቤት እንዳለ ፕሪሲዝም የተሸነፈ ሰው ነው አሞሪም ባይዘማ ከናንተ ጋር ሲገናኝ ግን እሳት የጎረሰው ነው 4 አጠጣችሁ ማለት ገባለ ፖዚሽን ማን ለምን እንደተሸነፋችሁ ልንገራችሁ ምክንያቱም ፕሪሚየር ሊግ ላይ በተደጋጋሚ የምታዩት ችግር እንደሚሆን እርግጠኛ ስለሆንኩኝ የተሸነፋችሁት በዚህ ደብል ፒቪት ምክንያት ቲሌመንስ እና አንድሬ ሳንቶስ
አባቴ በቤንች ምናምን አይደለም ካሪክ እየሞከረው ነው። በቃ ምርጥ የሚባሌን ቡድኔን ይዤ ገብቼ ምን መስራት እችላለሁ። ፕሪሚየር ሊግ ላይ የምታየው ሜኑ ቢጨመር ነው እንጂ ፕሪሚየር ሊግ ላይ የምታየው ፎርሜሽን ማለት ነው። ሜኑ ደግሞ አንድሬ ሳንቶስ ለየት ያለው ነው። ገባ አይደለ? እንግሊዛዊ አንድሬ ሳንቶስ ነው። እዛ ጋር ብራዚላዊ፣ እዚህ ጋር እንግሊዛዊ ነው። ሁሉም ሚድፊልደራችሁ ከኳስ ጋር ነው አሪፍ፣ ከኳስ ጋር ምርጥ ነው። ገባ አይደል? ይሰነጣጥቃል ምናምን ነገር ምናምን። ኳስ ካልያዘስ ለምሳሌ እንደዛሬ ማለት ኳስ ተያዘብህ ኳስ ማስጣል የሚችል ሚድፊልደር የለህም፣ እንዳለ ዲስትሮየር የለህም፣ ካሴሚሮን አልተካም። ኳስ መያዝ ሲያቅተህ ምን አባል ታመጣበት ነው? ገባል? ኳሱን ፈቃደኛ ሆኖ ሰጥቶ የሚከላከልን ቡድን ነው የምታስጨንቀው በዚህ ሚድፊልድ ማለት ተረዳኝ አይደለ? አያሞሪ ማያ ዋንጫ እናንተ ነው፣ እናቴን ዋንጫ እናንተ ነው። ፕሪሚየር ሊግ ሀ ብሎ ሲጀመር ማን ነው እንደሌላው 10 ሳምንት ጠብቀሽ አይደለም የሲቲ ደጋፊ የምትሆኙ። የመጀመሪያ ሳምንቱን ታይና የሲቲ ደጋፊ ተኛሽ በእርግጠኝነት። አሁንስ ችግሩ ካሰልጣኙ ነው። ያ ፍሬንድሊ ምናምን እንዳትለኝ ጥናዣን በግ ከዚህ የተሻለ አሰላለፍ አለ ለፍሬንድሊ እና ለፕሪሚየር ሊግ የሚሆን? ወይኔ ራሽፎርድ እና ማይኖና የታባሽ ሚስ ፔናልቲ እንደው ደህና ብሩኖ እኛ ባኒዝ ወሩ እኮ በብሩኖ ስም ተታለን ነበር። በቃ ብሩኖ የሚባሉ ምናምን ተብሎ እኮ በቃ ስም ጠፍቶ ነበር። ውሽ አንቺ ዝም ብለሽ ለምን ከዛና ከዛ ከሴት ፒሳት እንደው አሲስት አታደርጊም? ታዩ ይቅርብሽ፣ በቃ አይመታ እንዴ። ውሽ ለምን ትሳቀቂያለሽ? ይሄ ነው ማንቼ፣ ይሄ ነው ብራንዶ። አሞሪ ብዬ የኔ አባት ወስዶ ልጥፍጥፍ አረጋት በሚላን ተበቀላጫ። ኧረ በስመ አብ ታምር ነው። 4-2 በስመ አብ ቃላት የለኝም ለሚላን። እውነት ነው የምላችሁ። አቦ በእናትህ ጀለስ ይችለዋል። ለማንኛውም አሞሪም ልጥፍጥፍ አረጋት። ይመቸን። ሻሼ ወዘተ ከነማ እኔ እኮ ማነው ኮቢ ሚያኖ እና ራሽፎርድ ተቀይረው ሲገቡ በቃ ዛሬ ሩበን አሞሪም አለቀለት። በቃ ተበቀሉት ነበር ያልኩት። ጭራሽ ሜዳ ውስጥ ገብተው በቀሉ። አረ ማለት እዚህ ጀመር እኮ ባለ ሩበን አሞሪም ይለያል ነው የምልህ፣ ይለያል። ልጥፍ አደረገልኝ። እንዴት ነው ካሪክ ህይወታችሁን ቀየረው? ህይወታችሁን እያስተካከለው ነው ያለው ካሪክ። እኔ ደስ ብሎኛል። በጣም ነው ደስ ያለኝ። እንኳን ደስ ያላችሁ። አሞሪም የ4 ወር ደሞዙን አልወሰደም እንደ ወንድም ጥላ ስትለያዩ። እኔ ተስማምታችሁ እንደተለያያችሁ ነው ማቀው። እንደ እሱ ነው የደረሰኝ ኢንፎርሜሽን። ምን ሆኖ ነው ታዲያ? እኔ ሻልሻለሁ ሊል እኮ ነው በእንደዛ ሲያስለጠልጣችሁ ቆይቶ። ኧረ እባክህ ወንድም ጥላ የሚስተካከሉ ተጫዋቾች አሉ መስተካከል ያለባቸው። እንዴ እንደዛ እኔ ቻምፒየንስ ሊግ ማንና ምኜ ነው የተቀመጥኩት? ታዲያ እጄን አጣጥፌ እኮ የተቀመጥኩት አንተና ምኜ ነው ወንድም ጥላ፣ አንተና ምኜ እና ቆፍጠን ነው እንጂ እንዲህ አይነት ነገር ተገቢ አይደለም። አሞሪም ግን ወስዷል። እኔ እስከማውቀው ምንም የቀረበ ደሞዝ ምናምን የለውም አይደል? የለውም እንዴ ወንድም ጥላ። ምን ነው በእናትህ ምን አደረጉ? ስንት ነገር አውርተን፣ ስንት ነገር አቅደን፣ ስንት ነገር አስበን ምን ወለም ዘለም ማለት ነው። ሲጀመር አሞሪም ችግሩ ከዩናይትድ ነው። በቃ ዩናይትድ ላይ ብቻ የሚበረተው። እስካሁን ሳያሸንፍ ዩናይትድን ያሸንፋል። ግን ምንም እንዳታስቡ እኛ ሳምንት እነዚህን ጠርተን 3-0 ቋ አድርገናቸዋል። ስለዚህ ቀጣይ ሲዝን ማለት ነው ምንም ወለም ዘለም የለም። ወይ እናንተ ወይ እኛ፣ ከሁለታችን ማለፍ የለበትም። አስረግጬ ነው መነግራችሁ ይሄን ነገር። ለማንኛውም ግን ቮት አድርጉ፣ እየገባችሁ ቮት አድርጉ። ቮት አደራረጉን ደግሞ አስቀምጬላችኋለሁ። ማሊያ ትሸለማለህ ማለት ነው። ጋይስ ዛሬ እስኪ እንደኔ ጓጓችሁ? የብሩኖን የቲሊመንስን የሳንቶስን ጥምረት ለማየት አልጓጓችሁም? እኔ ጨዋታው እስኪጀምር እንዴት እንደጓጓው በተለይ ዛሬ በድሮ ኤክሴ መሸነፍ አልፈልግም። በድሮ ኤክሴ እንዳልሸነፍ በአሞሪም መሸነፍ አልፈልግም። ብቻ ጋይስ እንዴት እንደጓጓው የሶስቱን ጥምረት አሰባችሁት? ፕሪሚየር ሊጉ ላይ እኮ ይፈራሉ እነዚህ ተጫዋቾች። ሳንቶስ፣ ቲሊመንስ፣ ብሩኖ ይጨርሱናል። ኧረ ጨዋታው እስኪጀምር እንዴት እንደጓጓው በስማ እኔ ሩበን አሞሪምን እነ ራሽፎርድ ኮቢ ማይኖ ባገኟት ደቂቃ ተጠቅመው ተበቀሉት ይሄን ሰውዬ ምናምን እልልሃለሁ። ለካ ከኛ ጋር ያልጨረሰው ጉዳይ ነበረው። ማንቸስተር ዩናይትድ ነው የተበቀለው። እውነት ለመናገር ሙሉ ቡድናችን እንደ ቡድን ጥሩ አልነበረም፣ ግን የሉክሾ ጎላ እንደፈለጉ ነው የፈነጩበት ማለት። 4ቱም ጎል ሲቆጠር ሉክሾ ቦታ
ችግር ነበረበት ማለት አራቱም ጎሎች የመጀመሪያው ከራይትን የተነሳው ጎሉ ራሞስ ድሪብል አድርጎ ምናምን ነገር ተጋጭቶ ያገኘውን ኳስ ፓስ ያደርግ ቹኩዌንዚ ያስቆጠረው ጎል ግን መያዝ አልቻለም። እዛ ሌፍት ላይ ያስቆጠረው ልጁ የራሱ ቦታ ነው መያዝ አልቻለም። እያንዳንዱን ፓስ ማድረግ ሲፈልጉ ኤሲ ሚላኖች ስፔስ አለ፣ የት ሌፍት ላይ ስፔስ አለ፣ የሉክሾ ቦታ ላይ ስፔስ እንደፈለጉ ፓስ ያደርጋሉ። ከዛስ ቹኩዌንዚ ይዘዋል ኳሱ ፓስ እንደፈለገ ማድረግ ብሎክ አያደርገውም። ዋንጆን ተጠግቶ አይነጥቀው ምንም ማድረግ ክሮስ ይገባል። ጎል በጣም ጸደ ስፔስ ሩጦ አይደርስም። ዩሶል ምናምን ሲባል የነበረው ቀልድ አይደለም። ይሄም ታይቶ እድሜ ብቻ ወይም ደግሞ ስለ ጉዳቱ ብቻ ሳይሆን አቅምም አሁን በዚህ ሰዓት ያለው አቅም ያን ያክል ነው። አታኪንግ ላይ ወይ በደንብ እያገዘን አልነበረም፣ ግን ሚቶ ስፔስ ሌላ ተአምር ነው የነበረው። ጭራሽ ከዛ በኋላ ራሽፎርድ ገባ። አሰው ደብል አፕ ያደረገ የሚያግዝህ ምናምን ባክ እያደረገ የሚያግዝ አይነት ተጫዋች አይደለም። ሊቻም ከጉዳት ነው የተመለሰው። ሩጦ መድረስ አይችልም። ሩጦ ሄዶ ልቅልቅ አደረጉት ማለት ነው። በጣም የሚያስፈልገን ቦታ ነው። ከራይት ባኩ ማዝራይ ጥሩ አልነበረም። ፈርስት ሃፍ ገደል ነው የከተቱን። ጥሩ የነበረም ተጫዋች ስለሌለ ማለት ነው። አዲሶቹን ፈራሚዎች ይሁኑ ምናምን ማለት ነው። ዳሎት ይሻለናል። በራይት ባክ በኩል ዳሎት ውሎ ይግባ ማለት ነው። ማዝራዊን እንደ ሴንተር ባክ እንደ ስኳድ ፕሌየር ሌፍት ባክም ላይ ሞሮኮ ሲጫወት ነበር። ይበልጥ መከላከል በመንፈልግበት ሰዓት መጠቀም ይሻላል ማለት ነው። ራይት ባክ እሱ ጭራሽ ቤስት ተጫዋቻችን ሊሆን አይችልም ማለት ነው። ሚድፊልዱ ላይ ደግሞ ያለ ኮቢ ማይኖ የማይታሰብ ነው። በጨይ በላይክ ጭንቅ ከገባ በኋላ አይታችኋል። ኳሱን ይዘው ፕሬስ እየተደረጉ በሚጨነቁበት ሰዓት በሁሉም ቦታ አለ፣ ይሄዳል፣ ኳስ ያነካካል፣ ይደርሳል፣ ፓስ ያደርጋል ምናምን ብቻ በጣም ደባሪ ጌም ነው የተመለከትነው እስካሁን ከተመለከትናቸው ፕሪሲዝን ጌሞች። ግን ደግሞ መርሳት የሌለባቸው አንድ ነገር ፕሪሲዝን ጌም ነው። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። ይሄ መላጣ ልጅ ተበቀለ። እኔ በፕሪዝን ጨዋታ እናድዳለሁ ብዬ አስቤ አላቅም ነበር፣ ግን ይሄ ሰውዬ ያናዳል። አሞሪም ስለሆነ ነው የተናደድነው። የምሬ ነው እንጂ አላ እሱ ስለሆነ ነው የተናደድነው። ሌላ ጨዋታ በእኔ የመጀመሪያውን ጨዋታ የፕሪዝን ጨዋታ እኮ ተሸንፈናል፣ ግን ይህ ጨዋታ ያናዳል። የምር ያናዳል። የተጫወትንበት መንገድ ራሱ ያናዳል። አሞሪም መሆኑ ያናዳል። ሲያናዱ ብቻ። ማንቸስተር ዩናይትድ በቀድሞ አሰልጣኙ ሩበን አሞሪም በዘንድሮ የወዳጅነት ጨዋታ የመጀመሪያ ሽንፈቱን ቀምሷል። እንግዲህ ኤሲ ሚላን ከማንቸስተር ዩናይትድ ያደረጉት ተጠባቂ የወዳጅነት ጨዋታ በኤሲ ሚላን 4-2 አሸናፊነት ተጠናቋል። ከመመራት ተነስቶ ነው ኤሲ ሚላኖች ይህንን 4-2 ማሸነፍ የቻሉት። በዚህ ጨዋታ ላይ ለማንቸስተር ዩናይትዶች ሁለቱን ጎሎች ማስቆጠር የቻሉት ተጫዋቾች ሃሪ ማጉዌር እና ፓትሪክ ዶርጉ ነበሩ። ብሩኖ ፈርናንዴዝ በዚህ ጨዋታ ላይ ፔናልቲ አግኝቶ ሳይጠቀምበት ቀርቶ ነበር፣ በድጋሚ ማለት ነው። እንግዲህ ሩበን አሞሪም ማንቸስተር ዩናይትድን ከለቀቀ በኋላም በወዳጅነት ጨዋታ ማሸነፍ ችሏል ማለት ነው። ማርከስ ራሽፎርድም ከ2 ዓመታት ቆይታ በኋላ ለማንቸስተር ዩናይትድ ለመጀመሪያ ጊዜ ጨዋታውን ማድረግ ችሎ ነበር። ቼልሲም ከዚህ ጨዋታ አስቀድሞ ባደረገ የወዳጅነት ጨዋታ ሪያል ሶሲዳድን 3-1 ማሸነፍ ችሏል። የቼልሲን 3 ጎሎች ማስቆጠር የቻሉ ተጫዋች አዲሱ ፈራሚ ሞርጋን ሮጀርስ እንዲሁም ደግሞ ጃኦ ፔድሮ ሁለቱን ነበሩ ማለት ነው። ፕሪሚየር ሊጉ እስኪጀመር ግን በጣም ነው ናፈቀኝ። ኤኒዌይ እናንተ ስለ እነዚህ ውጤቶች ምን ትላላችሁ? ነገ በኮሚኒቲ ሺልድ ከቀኑ 11 ሰዓት እንግዲህ መድፈኞቹ አርሰናሎች ከማንቸስተር ሲቲ የሚፋጠጡ ይሆናል ማለት ነው። የዚህን ጨዋታ ግምትም ኮሜንት ሴክሽን ላይ አስቀምጡልኝ። ከቀጣይ ሳምንት ጀምሮ ደግሞ የናፈቅነው ፕሪሚየር ሊግ የሚመለስ ይሆናል ማለት ነው። ሎፍተስ ቼክ ምን የመሰለ ጎል እንዳገባባቸው ዩናይትድ ላይ ዩናይትድ 4-2 ተሸንፏል። እንዴት ነው እኔ 3-1 አሸንፌው እንዴት ነው አንተ 4-2 የምትሸነፉ? አሞሪም እኮ ለዩናይትዶች መልስ ነው የሰጣችሁ። እኔን ማባረር አልነበረባችሁም አይነት እንዴት ዝም ትላላችሁ እናንተ እንደዚህ ሲሆን? ኤኒዌይስ 4-2 አልቋል ጨዋታው። ኤሲ ሚላን ዩናይትድን ለጥፎታል ማለት ነው። በጣም አሪፍ ጨዋታ አይተናል። ኤሲ ሚላን ከጨዋታ በጣም ተሻሽሏል። የምር ፕሪሲዝን ላይ ምርጥ ኤሲ ሚላን ዛሬ አየን። እስከ ዛሬው አሪፍ አልነበረም። ሌላው ደግሞ ነገ የኮሚኒቲ ሺልድ ጨዋታ አለ 11 ሰዓት ላይ። በህይወቴ ለመጀመሪያ ጊዜ የአርሰናል ደጋፊ ሆንኩ። በቃ ለመጀመሪያ ጊዜ የምር ሲቲ ነገ እንዲወድቅ ነው የምፈልገው። እንዲበላ ወላል ይሆን እኔ እንጂ አላውቅም። ሜዳ ውስጥ ሁላ ባይገቡ ደስ ይለኛል። በቃ አልፈልግም። ለመጀመሪያ ጊዜ አርሰናልን እንዲያሸንፍ ፈለግኩ። በጣም ነው እየተናደደ። ለማንም አልደግፍ እንዴ? እስቲ ኮመንት ላይ አስቀምጡልኝ። ለማንም አልደግፋ ይሻለኛል። ዛሬ ባየሁት ነገር ኢኒዮሶች ይህንን አይተው ተጫዋች የማይገዙ ከሆነ ማንም እየመጣ መቀለጃ ነው የሚያደርገን። በጣም ያዘንኩት በማንቸስተር ዩናይትድ ማለት 4-2 መሆኑ አይደለም የሚያናድደኝ፣ ተስፋ ሰጪ እንቅስቃሴ አላየሁም። በቃ ከፈርስት ሃፍ እስከ ሰከንድ ሃፍ ኩካረግን ሩበን አሞሪም የሚገርም ቲም ሰራ። እዛ ሄዱ በቃ አስጨነቀን ነው የምላችሁ። ይሄንን አይተው ተጫዋች የማያመጡልን ከሆነ ምንም አይነት ተስፋ የለንም። በቃ በጣም ከባድ ነው። ፕሪሚየር ሊግ ሲጀምር እንደዚህ አይነት እድል አይሰጠም። ፍሬንድሊ ማች ላይ እንደዚህ አይነት ጨዋታዎችን ማሸነፍ የማንችል ከሆነ ምን አይነት ጨዋታ ነው ማሸነፍ የምንችለው? አይኖ ፍሬንድሊ ማች እንደሆነ ምናምን ይገባኛል። ሳይገባኝ ቀርቶ አይደለም። ኮመንት ላይ መጣ ፍሬንድሊ ነው ምናምን እንዳትለኝ። ኢኒዮሶች ይሄን ተጫዋች የማትገዙልን ከሆነ እባካችሁ በቃ
አመቱ ሙሉ መቃጠል አልፈልግም። በቃ እንደዚህ አይነት አጀማመር አልፈልግም። ፕሊዝ በቃ ያስፈልገናል። 6 ቁጥር ያስፈልገናል። ተከላካይ ያስፈልገናል። ፉልባኮቻችን ሴንተር ባኮቻችን ልክ አይደለም። ስለዚህ ያስፈልገናል። እንዴት እንደሚሆን አላውቅም። ኮፒ ሊንክ እና ሼር አድርጉ። እስቲ ምን ተሰማችሁ ግን የዛሬውን ጨዋታ አስተያዩ ኮሜንት ሴክሽን ላይ ያስቀምጡልኝ። ሩበን አሞሪም ለጠለጠን፣ ሉክሾ ደግሞ አስለጠለጠን። ወይኔ ሉክሾ፣ ወይኔ ሉክሾ። ይሄን ማይረባ ሰው ይዘን ነው ሲዝኑ ምን ጀምረው። በስማ ዛሬ ማለት ነው ለኢኒዮስ ከባድ መልእክት። መሸነፋችን ዛሬ በጣም ደስ ያለኝ የምሪ ነው የምላችሁ። ልክ አሁን የፕሪዝን ጨዋታዎችን ስናሸንፍ ሁሉም ሰው አጉል ኮንፊደንስ ቢልድ እያደረገ ነበር። ልክ ቲማችን ተጫዋች ለማያስፈልገው አይነት ነገር በቃ ሁሉም ሰው ፊል እያደረገ ነበረ ማለት ነው። ዛሬ ልብን ተዘርጉን ተጋልጠዋል። ሉክሾ የሚባል ሰው ያረበስ በቃ ይበቃዋል። እግዚአብሔርን በቃ ከነ ክብር ይበቃዋል። ዳሎት ተቀይሮ ገብቶ ባልገባን ያልኩት ማለት ነው። ዳሎት ሲባል እከክ የሆነ ሰው ቲማችን ላይ እንዳለ ለካ ረስቼ ነበረ። ዳሎት ከአመት አንድ አይነት ሰው ማለት ነው። ማርከስ ራሽፎርድ ዛሬ ተመልሶ ከ2024 በኋላ የመጀመሪያ ጨዋታውን አድርጓል። ይሁን እኔ እንግዲህ ራሽፎርድ ለብዙ ምንትን ማለት አልፈልግም፣ ግን ቲማችን አጠቃላይ እንደ ቲም ሺት ነበረ ማለት ነው። በጣም ነው ኤሲ ሚላኖች ዶሚኔት ያደረጉን፣ ቶታል ዶሚኔሽን ያሳዩት። በስማ ያስቆጠርናቸው ጎሎች ራሱ በቃ ሴት ፒስ አስቆጠርን። እኛ ራሱ እንደ አርሰናል የሴት ፒስ ቲም ይሆን ነው ራሱ ሴት ፒስ አስቆጠርን። አንድ ጎል እነሱ ሰጡን አስቆጠርን። በቃ ምንም የሚያደርገው ነገር የለም ከዛ ውጭ ጨዋታው ላይ ማለት ነው። አሳሳቢ ነው ነገር። የፈጠነ ተጫዋች አስፈርሙ እግዚአብሔርን። ምንም አይነት ምክንያት እንዳታቀርብ ሩበን አሞሪም በዝረራና ያሸነፈን ማለት አስደናቂ ካምባክ። እኔ እንደዚህ አይነት ካምባክ አይቻላቅም። የመጨረሻ የዩናይትድ እንግዲህ የፕሪሲዝን ጨዋታ ነው። ማይክል ካሪክ ስቲል እስከዚህ ጨዋታ ድረስ በጣም ሀሪፍ ነገር ሲያሳየን ነበር። ነገር ግን እኔ በዛሬው ጨዋታ የተመለከትኩትን ነገር መጥፎ ነገር አትመለከትኩትም ማለት ነው። ምክንያቱም ሊጉ ከመጀመሩ በፊት የተጫዋቾች ፊርማ ያስፈልገን ነበረ እና በፕሪሲዝን እያሸነፍን ምናምን ነገሮችን መሸወር ነው ብዬ አስባለሁ። ማለት ትክክለኛ የቡድኑን አቋም አይገልጽም ነበረ ብዬ ነው የማስበው። ምክንያቱም ዛሬ አንድሬ ሳንቶስ፣ ቴሌማንስ እና ብሩኖ ፈርናንዲስ ተጣምሮ ተጫወቱ። ምንም አይነት ነገር ማሳየት አልቻሉም። እጅግ በጣም ይህ የመሃል ሜዳ ጥምረት ብዙ እንደሚቀረው የተመለከትንበት ጨዋታ ነው። ስለዚህ ወደ ገበያ እንዲወጣ የሚያስገድደው ይመስለኛል። አላውቅም። 4-2 ነው የተሸነፍነው። 1-0 መራን፣ 2-1 መራን። ጭራሽ የተከላካይ መስመሩ ሉክሾ አሁን ላይ ዩናይትድ ሊዩሳልን ለምን እንደፈለገው ገባኝ ማለት ነው። ምክንያቱም ሉክሾ አመቱን ሙሉ የሚጨርስልን ተጫዋች አይደለም። እጅግ በጣም የሚቸገር የታክቲክ ሊቅ መሆኑን ደግሞ ሩበን አሞሪም ናይል ማይክል ካሪክ የታክቲክ ሊቅ አሰልጣኝ ከመጣበት ደግሞ ምን ያክል ደካማ እንደሆነ ተመልክተናል። ግን ያው ፕሪሲዝን ስለሆነ በእርግጥ በከፍተኛ ሁኔታ ለመተቸት የሚመች አይመስለኝም። ነገር ግን ጥርጣሬዎች እንዲያድሩብን አድርጓል። ሊጉ ከመጀመሩ በፊት በጥርጣሬ ዩናይትድን እንድንመለከተው የሚያደርግ ውጤት ነው እያስባለሁ። ያላችሁን ሀሳብ አስተያየት አካፍሉ። ሸር አርጉላት ለበቀሉ ምንም የተለየ ነገር የለም። ያው በቀሉ ነች ጋይስ፣ ምንም የተለየ ነገር የለም። የተለየ ነገር የሚያደርገው ደጋፊው ምላስ ነው። የምሬ ነው። ክለቡ ማንቸስተር ዩናይትድ ነው። ሰኞም ማክሰኞም ሮብም ማንቼ ነች። ምንም ለየት ነገር የለውም። ማንቼ ካልተጫወተች ነው የምታሸንፍ እንጂ ከተጫወተች ያው ታውቃላችሁ፣ ሰሞኑን ስለተጫወተች ነው። በሳምንት 2 ስለተጫወተች ነው ጋይስ። አይሻሼ ሲጀመር መጀመሪያ ዋይን ሳታገኝ ኤክስን ፍለጋ ያልሽ አቡዬ ዋዋዋዋዋዋዋልሽ። አሞሪን ይመችህ፣ እናቴን አኮራህን አሞሪን። ሰንበታችን በሰላም ይጠናቀቃል ማለት ነው። ስለዚህ ነገ በሰላም አካባቢያችን ይጸዳል። በትክክል ውሏችን እናሳምራለን። ሻሼ ዛሬም ሻሼ ነች፣ ነገም ሻሼ ነች። ከነገ ወዲያ በቀሉ እያለች ትቀጥላለች። እየረገጥኩ ነው የምነግርህ። ማሊያ የምትፈልጉ ሰዎች ካላችሁ መደወል ብቻ ባየው ባለው ስልክ ኦሪጂናል ክፍለ ሀገርም እንልካለን። ከ2 ዓመት እስከ አዋቂ ማሊያዎችን ኦሪጂናል ማሊያዎችን ናውም ያዘጋጅላል እያሉ ነው። አሁን በዚህ የሚናደድ በጣም ብዙ የያሸ ደጋፊ አለ። መጀመሪያ ኳስ ከማየት በፊት ራስን ገምግሜን ያባት ከመሳደብ በፊት። ለማንቸስተር ዩናይትዶች ከዚህ ጨዋታ በኋላ ብቸኛው ጥሩ ዜና ምን እንደሆነ ታውቃላችሁ? የዝውውር መስኮቱ 15 ቀን ይቀረዋል የሚለው ዜና ብቻ ነው። በጣም ደካማው የወረደውን ዩናይትድ ተመልክተናል። ሩበን አሞሪም የቀድሞ ቡድን አግኝቶ 4-2 አሸንፎታል። በጣም ጥሩ የሚባል የማንቂያ ደውልና ትምህርትን ሰጥቶ አልፏል። በዚህ ጨዋታ ላይ ሩበን አሞሪም ባለፉት የቅድመ ውድድር ጨዋታዎች ጥሩ እንቅስቃሴዎችን ሲያደርጉ የነበሩ ተጫዋቾች ዛሬ በጣም ተዳክመው የተመለከትናቸው። አንደኛውንም ጎል ያገቡት በኤሲ ሚላኖች ስህተት ነበረ ዶርጉ ያስቆጠረው። ከዛ በተረፈ ዩናይትዶች ሴነ ላመንስ እንደተለመደው ጥሩ ሴቮችን ከማድረግ ባሻገር እንደ ቡድን ግን ብዙ መዋሃድ የሚቀረው ብዙ ክፍተቶች ያሉበት፣ አሁንም ግዢዎች የ6 ቁጥር ቦታው መሸፈን እንዳለበት
በደንብ የሚያሳብቅ ጨዋታ ነበረ። እንደዚሁም በግራ በኩል ሉክሾ ያበቃለት ነው። የ31 ዓመት ብቻ ራሱ አይመስልም የ35 የ36 ዓመት ተጫዋች ሆኖ ነው የተመለከትነው። በጣም ደክሞ ሁሉም ጎሎች በዛ በኩል በሚጫወተው በሳሙኤል ቹኩዌዜ የተነሱ ጎሎች ነበሩ። ኤሲ ሚላን በተለይ 3ቱን ጎሎች ማስቆጠር የቻሉት በዚህ የሉክሾ የመከላከል ድክመት ወይም በዛ መስመር ነበረ። እንደዚሁም ደግሞ የቀኝ ተመላላሹ የዳሎና የማዝራዊ ነገር አሁንም አሳሳቢ ጉዳይ እንደሆነ የተመለከትንበት ነው። የ6 ቁጥር ቦታው ምንም ጥርጥር የለውም ተጫዋች አሁንም መግዛት እንዳለበት ያሳበቀበት። ከዛም አልፎ ተርፎ የመሃል ተከላካይ እነ ማጓየር የቋሚ ቦታውን ይዘው ረጅም መጓዝ እንደማይችሉ በተለይም ደግሞ የቻምፒየንስ ሊግ ውድድር እንዳለበት ቡድን በጣም አሳሳቢና ጥያቄ ምልክት የሚነሳበት ነው። ዩናይትድ በዚህ 15 ቀን የዝውውር መስኮት እስከሚጠናቀቅ ተጨማሪ ግዢዎችን ማድረግ አለባቸው። ኢኒዮሶች እንቅስቃሴ ማድረግ እንዳለባቸው የተመለከትንበት ጨዋታ ነው። ሩበን አሞሪም ግን የቀድሞ ቡድኑን ተበቅሏል ማለት ይቻላል። ጋይስ ለማንኛውም ስላልተጠበቀ ዩናይትድ ሽንፈት እንደዚሁም ስለ ኤሲ ሚላን ድንቅ ብቃት ምን ትላላችሁ? በቀጣይ ዩናይትድ ምን አይነት እርምጃዎችን መውሰድ አለበት? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አቦ ምን እሺ ነው? ገና ሳምንት ነው ፕሪሚየር ሊጉ የሚጀምረው አልኳችሁ አይደል እንዴ? ምንድነው በዋዜማው መለጥለጥ? አቦ ትርፌ አቀልዱ እንዴ? ፕሪሚየር ሊግ የጀመረ መስሏቸው መሸነፍ አልጀመሩም እንዴ? ምድረ ቅሪላ ሁላ ቀጣይ ሳምንት ፕሪሚየር ሊግ ይጀምራል። ፕሪሲዝን ጨዋታ ነው። ያው መጋጋጥ አለባቸው ብዬ አላስብም። ግን አገዙም ነው ተጫዋች ኦማር ቢረዳ ኢኒዮሶች ተጫዋች አገዙም ነው። ምንድነው ቁርጡን ለምን አነግሩንም? ማለት በጣም ስኳዳችን የሻምፒየንስ ሊግ ለመብላት ብቁ የሆነ ስኳድ አይደል ያለን? ፕሪሚየር ሊግ ምናምን ኤፍኤ ሁሉን ነገር ለመብላት ብቁ ስኳድ አለን አይደል? አገዙ ንገሩን፣ እንጋጩ። የኛም ያለውን ነገር እኮ አስረዱን። ምን አይነት ነገር ነው እያየን ያለ ነው ጎበዝ? ማለት መሸነፍ ፕሪሲዝን ጨዋታዎች ላይ መሸነፍ ምን ያህል ክፍተታችንን እንደሚያሳየን ማሳያ ነው። ያለፉትን ፕሪሲዝን ጨዋታዎች በጣም ነው በቃ ቁማር የተበላ ነው ማለት ነው። እየወሰዱ ለብ ያደረጉና በቃ ወፍ። አሁን ይኸው አንድ ሳምንት ነው የቀረው። ላይክ አዲስ ተጫዋች አምጥተህ ቲሙን ማላመድ ራሱ ሌላ ስራ ነው። ለምን እርምጃዎች ሉክሾ እንግዲህ 90 ደቂቃ ዛሬ ማለት ነው። ሉክሾ ባይኖር ማን ነው የሚጮተው እዛ ቦታ ላይ? ዶርጉ ነው ወይ የሚጮተው? አገዙም አረግዙ እንዴ? እኔ እውነት ነው በቃ ቲሙ በጣም ብዙ ነገር ያስፈልገዋል። የእውነት ዛሬ ግልጽ አሞሪምን ይበቀላሉ ተብለው የገቡ ተጫዋች ለኤኒዌይስ 4-2 ታልቋል ጨዋታው። እኔ ምንም ጥሩ ጎን ያላየሁበት ሴንተር ባክ ላይ የነ ላይክ የሊቻ መመለሱ ጥሩ ነገር ነው። ግን ሃሪ ማጉዌር ላይክ ሚድፊልደር ላይ ራሱ ዩሪ ቴልማንስ ያው እንግዲህ ቀዝቀዝ ብሎ ነው ያየሁት። እኔ እንዴት እንደሆነ አላቅም። ብሩኖ ፈርናንዴስ በጣም በቃ ቀዝቀዝ ብሎ ያዩዋቸው ተጫዋቾች ማለት ነው። ዛሬ የሉም ማለት ይቀላል። ኤኒዌይስ ግዙ የእውነት ግዙ። አረ ተው ግዙ፣ እንዲንለምናችሁ ግዙ። ኦማር ቢረዳ አረ ግዙ። ይመቻችሁ። ማንቸስተር ዩናይትድ ተሸንፏል። ሩበን አሞሪም እኔን ማሰናበታችሁ ልክ አይደለም የሚል መልእክት አስተላልፏል። በፕሪሲዝን የወዳጅነት የመጨረሻ ጨዋታ ማንቸስተር ዩናይትድ በኤሲ ሚላን 4-2 ተሸንፏል። ሩበን አሞሪም የቀድሞ ቡድኑ ማንቸስተር ዩናይትድን ማሸነፍ በጨዋታው ሳሙኤል ቹኩዌዜ፣ ሲሴ፣ ጎንዛሎ ራሞስ እና ሎፍተስ ቼክ የኤሲ ሚላንን ጎሎች ሲያስቆጥሩ የማንቸስተር ዩናይትድን ጎሎች ደግሞ ሃሪ ማጉዌር እና ፓትሪክ ዶርጉ ማስቆጠር ችሏል። በጨዋታው ማንቸስተር ዩናይትድ 1-0 እንዲሁም 2-1 መምራት ችሎ ነበር። ነገር ግን ጨዋታውን ኤሲ ሚላን በካምባክ 4-2 አሸንፏል። በሌላ መልኩ ብሩኖ ፈርናንዴስ በጨዋታው ላይ ፔናልቲ አምክኗል። ማርከስ ራሽፎርድም ከዲሴምበር 2004 በኋላ ለመጀመሪያ ጊዜ ለማንቸስተር ዩናይትድ ጨዋታውን አድርጎ ነገር ግን በጨዋታው ላይ ማንቸስተር ዩናይትድ በኤሲ ሚላን 4-2 ተሸንፏል። ይህን ጨዋታ እንዴት አያችሁ? ሀሳባችሁን ኮሜንት ላይ አካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳት አልደበረኝም። ምንም ነው ያልደበረኝ። ቅንጣት ታክል እልሃለሁ። ምንም አልደበረኝም። በሩበን አሞሪም ቲም መለጥለጥ ምንም ነው ያልደበረኝ። አባቴ ምን እንደሆነ ታውቃለህ? ሩበን አሞሪም ከማንቸስተር ዩናይትድ ሲባረር የዛን ቀን እንደደበረኝ ዛሬ ማንቸስተር ዩናይትድ 4 ጎርሶ ምንም ነው ያልተሰማኝ ነው። ምንም አሁን እኔ የምጠብቀው ምን እንደሆነ ታውቃለህ? የሩበን አሞሪም አስተያየት አባቴ ምን ይላል? እሱ የሚናገረው ሀቁን ስለሆነ ቀጥታ አንጥቶ የማንቸስተር ዩናይትድን ችግር ሊነግረን ይችላል። ምክንያቱም ምን እንደሆነ ግልጹ ነው። እሱ የሚናገረው ይሄን ታውቃለህ፣ እያንዳንድ ማለት ነው። አሁን የምጠብቀው እኔ ምንድነው የሩበን አሞሪም አስተያየት ነው የምጠብቀው። ለማንኛውም ለጀማውን ሊደርሼር ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። ሪስፔክት ሩበን አሞሪም እናትዬን ተበቀልን፣ በቃ ተበቀልን። ምን አባታቸው ነው? በነገራችን ላይ ይሄ አሰልጣኝ ለኢኒዮሶች ማለት ነው እያንዳንዱን ማንቸስተር ዩናይትድ ያለበትን ክፍተት አሳይቷቸዋል። ዛሬ ማለት ነው ሩበን አሞሪም አሳይቷቸዋል። ኢኒዮሶች ደግሞ የት ቦታ ላይ ተጫዋች እንደሚያስፈልግ በግልጽ የታየበት ጨዋታ ነው።
ግን ሩበን አሞሪም ይችላል ማለት ነው። ዛሬ በቃ እንጃ ኤሲ ሚላኖች የተጫወቱት ጨዋታ በጣም ደስ የሚል ጨዋታ ነበረ። እንዲህ ግን አልተናደድኩም። እናትዬ ትንሽ አሁንም ቢሆን መርሳት የሌለባችሁ ይሄ ፕሪሲዝን ነው። ነገር ግን ማየት ያለባችሁ ሌላ ነገር ደግሞ ትንሽ ቀለል ያለችዋ ሪያሊቲ ቼክ ምንድናት? ብዙ ጨዋታ ላይ ስትጫወቱ ተጫዋቾች እንድትቀይሩ ትገደዳላችሁ። ዛኔ ስትገደድ ደግሞ ያቺን ታክቲክ እንዲያራምዱ ተጫዋቾች ኬፐብል ካልሆኑ ጨዋታዎች ትሸነፋላችሁ። ዊች ኢዝ ቬሪ ኖርማል። ግን እናንተ ሜን ቲማችሁ እስካሰለፋችሁ ድረስ ጥሩ ፐርፎርም ማድረጋችሁ እንደማይቀር ማሳየታችኋል። ታሳያላችሁን ብዬ አምናለሁ። ምክንያቱም አሪፍ ነገር ስትመለከትን ግን ቀላል እንደምታዩት አሪፍ ቲም ይዛችሁ ገብታችሁ ቀላል ትዊኮች ተደርገው ማለት ነው ከበድ ሲላችሁ ታዩታላችሁ። እንደዚህ ጨዋታው ላይ ማለት ነው። ያው ፕሪሲዝን ነው ምናምን ብላችሁ ያው ግን ተጫዋቾቹ ፊት ያልሆነ አለ በጣም እንዳየው ነው። ከቤት የተነሱ ራሱ አንዳንድ ተጫዋቾች ፊት ያልነበሩ አይተናል። ብዙ ስለ ጨዋታው እየነገርኳችሁ እቀጥላለሁ። ኢኒዮሶችም ነቃ እንደሚያደርጋቸው አልጠራጠርም። ምክንያቱም ስኳድ ዴፕዝን ማጠናከር አለብህ። ሲስተምን እያስቀጠልክ ተጫዋቾቹም ደግሞ ኳሊቲውን ኪፕ አፕ እንዲያደርጉ ማድረግ ማለት ነው። እና ኢኒዮሶች ይህንን ጨዋታ አይተው የእናንተንም ቅራኔ እንደሚሰሙ አልጠራጠርም። እና የኔም እንግዲህ ሀሳቤን በዲቴል ነግራችኋል። እናንተ ሀሳባችሁ ኮሜንት ያስቀምጣችሁ ግን የሙሴፍቲ የሚለው ቴሌግራም ቻናል እንግዲህ መቀላቀል እንዳይረሳ እላችኋለሁ ማለት ነው። አዲስ ቻናል የፈጠርኩላችሁ ዛሬ ገብታችሁ ፕሪሚየር ሊግ ከጀመረ ጀምሮ ከእንደገና ደግሞ ከነገ ጀምሮ አሪፍ ነገሮች ፕሪዲክሽን ምናምን ጣልጣል ማድረግላችሁ ገብታችሁ ተመልከቱ እላችኋለሁ። እና ጨዋታም ሊንኮች ሲያስፈልግ ደግሞ ዛሬ ለቅላችኋል ወሳኝ ጨዋታዎች ላይ እና ኤኒዌይስ ግን ወደ ጨዋታ ውስጥ ማውራታችንን እንቀጥል። ራሱ መጫ እንዳይረሳ ራሱ አንዳንድ ጨዋታዎች ፊት ያልነበሩ አይተናል ብዙ እና ያው በስም መጥቀስ አያስፈልግም ብዙዎቹ ግን ፊት የሆነ ተጫዋችም አለ ያልሆነም አለ። እሱ ታሳቢነት እያደረግን ግን ያለውን ሲስተም ኢምፕለመንት ለማድረግ የሄደበት ምክንያት ጥሩ ነው ብዬ ነው የማስበው። ግን የነበሩ ተጫዋቾች ያችን ኢምፕለመንት ለማድረግ በቂ ናቸው ወይ የሚለውን ጥያቄ ይኸው ሪዛልቱ ኦፈር ያደርግላቸዋል። እና ምንድነው ነገሩ ዩናይትድ ያው ብዙ ጨዋታ በተጫወተ ቁጥር መቀያየር ይጠበቅበታል። ብዙ ተጫዋቾችን ያው ማስገባት ይጠበቅበታል፣ ማሳረፍ ይጠበቅበታል። ያኔ ስትራግል የምታደርጉበት መንገድ ይሄ ነው። ቀደም ብሎ ነግራችሁ የፈለገው ይሄንን እና እናንተን ማድረግ ትችላላችሁ። ከዚህ የምትማሩት ጥሩነቱ ምንድን ነው? ፕሪዝን መጫወታችሁ እዚህ ጋር አንጥቁ። ኦኬ እዚህ ጋር አሁን ዛሬ ቀይሬ ምንድነው ያስበላኝ ብትል እንዲህ እያላችሁ ታወጣላችሁ። አሁን ብዙ ነገር ሊወጥ ይችላል ከዛሬ ግን እሱን እያወጣን 10 ደቂቃን በላይ እንቆያለን። ግን አሁን አላማው ምንድን ነው ልነግራችሁ የፈለኩት ያቺ ጋፖች የተፈጠሩት አላ በእንደዛ ተጫዋቾች የመጣ እነሱን አይታችሁ ፊሊል መደረግ ይችላል። ላይክ ይሄ አሁን ዛሬ የተፈጠረው ነገር በቃ ኢምፖሲብል ነው ሚስተካከል አይደለም የሚባል ነገር አይደለም። ገባችሁ? እሱን ነው ጭንቅላታችሁ ታስገቡ የሚገባው። ስቲል ቢሆን አሁንም ፕሪዝን የሆነው በምክንያት ነው። ያለብን ክፍተት የምትሞላበት ጊዜ ነው እና እሱን ታሳቢነት አድርጋችሁ አሁን ደግሞ ይሄን ከሬጅ እንዴት ያደርጋል ብትሉ ሳይኒንግ ላይ ቀርፈፍ ያላችሁበትን ዛሬ አሁን ሁለተኛ ሀሳብ እንዲኖራቸው ያደርጋቸዋል ብዬ አስባለሁ። በተለይ ቲሙን በማጠናከር እና ስኳዱን በማጠናከር ዙሪያ እና ይህን ደግሞ ይሄ ቀለል ያለ ነገር መረዳት ከብዳቸዋል ብዬ አላስብም። እና ደግሞ ኤሲ ሚላን ራሱ እንደ ፕሪሲዝን እንግዲህ ሲያሳልፉት የነበሩት እስካሁን ድረስ ጨዋታዎች ላይ የትኛውንም ጨዋታ ማሸነፍ አልቻለም። አሞሪም ግን ዛሬ ነው ዊኑ መውሰድ ይቻሉ። እንደነገርኳቸው ሪዛልቱ ማተር አድርጎ አይደለም ግን የነበረውን ኮምፕሌክሽን ትንሽም ቢሆን መውሰድ አለብን ፕሪሲዝንም ቢሆን ማለት ነው። እና እሱን ታሳቢነት ስክለቱላቸዋለሁ እና ለኢኒዮስም መነቃቂያ እንደሚሆን አልጠራጠርም። ስኳድ ዲቪዥን ለማሻሻል መሄድ እንዳለበት ዩናይትድ ማለት ነው። እያንዳንዱ ሰዓት ላይ ኮምፒት ማድረግ የምትፈልጉ ከሆነ እና ኮምፒት ማድረግ ይፈልጋሉ ወይ አምቢሽኑን የምናየው ይሆናል ከዚህ በኋላ እንጂ ተጫዋች ኳሊቲ አንሶ አይደለም። ሜን ቲሙ ላይ እንደነገርኳችሁ ቅያሪ ሲኖር ግን ችግር ይመጣል። ኤኒዌይስ ግን እሱን ላችሁ ፈልጌ ነው። ፕሪዝኖችና የተለያዩ ጨዋቾች እንዳያምጣችሁ ማስመጫ እንደረሳሳስ ኮሜንት ያስቀምጣችሁ ኮፒ ሊንክ ይደረግ። የእናንተን ሀሳብን ኮሜንት መስማት እንፈልግ ማስቀመጥ እንዳይረሳ። ቀጣይ እስክንገናኝ ድረስ ይመቻችሁ። ቋሚ 11 ቤስት ይዞ ኧረ አሞሪም ግን ምንድን ፐርሰናል እግዚአብሔርም ፐርሰናል አደረገው ነገሮችን በሙሉ ማለት ነው። 4 ጎል ደግሞ እኮ እንደ እርኩስ መምራታችን እኮ ነው የሚገርመው። ገና በሁለተኛ ብቸኛ አሪፉ ነገር ራሽፎርድ ቋሚ ነበረ፣ ለሜኑ ተመልሷል። ብሩኖ ፔናልቲ ስታለች የሚደብረው ፓርት የመጀመሪያ አይ ቲንክ ሁለተኛችን ነው ስንሸነፋ፣ ፕሪሲዝን ሁለተኛችን ተሸንፈናል። የዛሬ ሳምንት ቅዳሜ ከህል ሲቲ ጋር እንገናኝ። በቃ ህል ሲቲ ፈረደባት እግዚአብሔርን ማንም ባጠፋው። ግን አሞሪም ይመች ትችላል፣ እግዚአብሔርን ትችላል። እስከ ዛሬ ካደረግናቸው ወዳጅነት ጨዋታዎች እንደ ዛሬ ተበልጠን ተሸንፈን አናውቅምና ሁሉም ጨዋታ ላይ አሪፍ ነበርን። ዛሬ ግን አሞሪም በደንብ ነው ተዘጋጅቶ ቀምሮልን የመጣ። ለማንኛውም ምራሺ ገብታ በቃ ተዳማች፣ ግን ምንም ማድረግ አልቻለችም። ልታሳየው ነበረው አቅሟን ግን ምንም በልጠውናል። በቃ አሞሪም ገርፎ ነው ያሸነፈንና ያው የኋላ መስመራችን ድክመትም እንዳለ ሆኖ ግን ያው በልጠውናል። በእርግጥ ያው ምንም ነው ራሳችንን ማየታችንም አሪፍ ነው። መሸነፋችን ጥሩ ነው በነገራችን ላይ፣ ምክንያቱም አንዳንዴ ማሸነፍ ነጥብ መጋራት ምናምን ሲበዛ ራስን መኮፈስ ምናምን ይኖራል። መሸነፍ አሪፍ ነው እና ያው ካሪክ ራሱን ያያል ብዬ አስባለሁ። በዚህ ጨዋታ አሪፍ ነው። በነገራችን ላይ ወዳጅነት ጨዋታ ላይ መሸነፍ ነው አሪፍ። ይመቻችሁ። ኡፍ
ተቃጠልኩ። አምና አቃጥሎኝ በወጣ አሰልጣኝ ካምባክ ይደረግብኝ። ካምባክ በአሞሪም ካምባክ አንድ ተጫዋችን መያዝ አቅቷችሁ 3 ጎል የ3 ጎል አስታውዞ ይኑረው። ሳሙኤል ቹካዜኑ ማን ነው የሚባል ተጫዋች? አንድ ጎል 2 አሲስት ምንድነው የሚባለው? ነው ለምንድነው ግን ከኛ የሚወጡ አሰልጣኝ ሆነ ተጫዋች ለምንድነው እኛ ላይ እንደዚህ ጀት የሚሆኑብን? ወይኔ መቃጠል፣ ወይኔ ሙባረክ